እንግዲህ ብዙ ጊዜ አንዳንድ ልጆች ስትጠይቁኝ እኔ ዝም ስል የሆነ ሸም ይዘኛል ማለት የሆነ ንቀት እንደዛ ይመስለኛል። የሆነ ሰው ሜሴጅ ልኮ ወይም ደግሞ ቴክስት ልኮ አይቶ ዝም ከተባለ ይሄ ንቀት ነው። እኔ ሜሴጅ ልኬ ወይም የሆነ መልእክት ልኬ ያንን መልእክት ሰምተው ዝም ሲሉ ብዙ ሰዎች እናደዳለሁ። ያው ለምን ታውቃላችሁ? እልህ አይደለም አላለ። ለምንድን ነው እኔ ስራዬ ብዬ ጽፌ ቴክስት ልኬ ለምንድን ነው መልስ የማይሰጡ ብዬ ላስብ እችላለሁ። ስለዚህ እኔ ዛሬ የማሳያችሁ ደግሞ ልክ ዩቲዩብ ላይ ሊቭ ላይ ምናምን ስገባ ምግብ ሰራለው፣ ሊቭ ላይ ሁኜ ስራ ሰራለሁ፣ ግቢ አጥባለሁ፣ ልብስ ተኩሳለሁ፣ ምግብ ስሰራ፣ እንጀራ ስጋግር፣ ቡና ሳፈራ የተለያዩ ነገሮችን ብዙ ጊዜ ሊቭ ላይ ነው የማሳልፈው። ማውራት አልፈልግም፣ ግን ሳይለንት አድርጌ ወይም ደግሞ ድምጡን አጥፍቼ ስራዬን ሰራለሁ ማለት ነው። ሰላም የሚሉኝን ሰዎች ሰራ እላለሁ። በተለይ ደግሞ እንጀራ ስጋግር ብዙ ጊዜ እንዴት ነው የምጋግሪው እንዴት ነው ምናምን ትሉኛላችሁ እና እንጀራ ማረኝ ስንት ጊዜ ትላላችሁ። ይሄ ነገር ደግሞ ዛሬ እንድነጋችሁ የፈለኩት ብዙ ጊዜ እኔም እንጀራ መጋገር እየቻልኩኝ 5 ዓመት ሙሉ እንጀራ 2 ዓመት 7 ዓመት እንጀራ በልቼ አላቅም። እውነት ለመናገር ማለት 2 ዓመት ሳውዲ ነበርኩኝ። እንጀራ መጋገር ያን ያህል አልችልም፣ አላቅም። ስልክም አልነበረኝም። በይሁትም እያለው እየገዛው ምናምን ከስንት አንዴ ነው እንጂ የምበላው። እሱም የፉርኖ ዱቄት ብለው ይሸጣሉ። ግን እንደው አንዱን እንጀራ እንኳን በርቼ አንድ እንጀራዋ አታጠግበኝም ነበረ። በሳምንት አንዴ ብር 50 ማለት $1 እገዛለሁኝ። ያን ያህል ብዙም ረክቻ አልበላም። በዛ ላይ ደግሞ ጫውጫው ነበር የሚው በጣም ሁንጥጥ ያለ ነበረና ስስ ነው ራሱ ተገዝቶ ሲመጣ የሆነ ተያይዞ እንደዚህ ለመነጠር ራሱ ይቸገር ነበረ። ግን እኔ አሁን ቤት ውስጥ ቆንጆ አድርጌ ጋግሬ እግዚአብሔርን አንድ እንጀራ እንኳን አልጨርስም። በጣም በምጣዱ ትልቅ በመጥሾ ትልቅ ከሆነ አገዛ ግን 2 እንጀራ በላለሁ ማለት ነው። እና ምን ለማለት ፈልጌ ነው፣ በደንብ ሲጋገር ቤት ውስጥና ሲገዛ አንድ አይደለም። ስለዚህ ብዙዎቻችሁ ሊቭ ላይ ስገባ ሙሉዓለም እንዴት ነው እንጀራ መጋገሩ ስለምትሉኝ ምናልባት ይሄንን ቪዲዮ ልሰራ ያሰብኩላችሁ አይ ሰረ እንጀራ ቪዲዮ ሰርቻለሁ ገብታችሁ እዩ ማለት እችላለሁ ማለት ነው። ይሄን ቪዲዮ ልሰራላችሁ ያሰብኩት ማለት ነው። እንግዲህ ይሄንን ቪዲዮ የምታዩ ልጆች ላይክ እና ሰብስክራይብ ሼር በማድረግ ቤተሰብ ሁኑ። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? ሰላም ሳላችሁ ቀጥ ብዬ ወደ እንትን የገባው ማለት ነው። ሙሉዓለም ነኝ። ለማታውቁኝ በዚህ ቻናል የተለያዩ ቪዲዮዎች እንዲሁም ደግሞ ሀሳብ አስተያየቶች የራሴን ብሎግ የስራዬን ውለዬን ቀኔን ፖስታለሁ። ቻናሌ ከተመቻችሁ ሰብስክራይብ እንዲሁም ደግሞ ቪዲዮን ከወደዳችሁ ላይክ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ላሳያችሁ የፈለኩት እንጀራ እንዴት አድርጌ ካወካችሁት ከቦካ መጋገሩ ቀላል ነው። አንድና አንድ እንጀራ ለመጋገር የሚያስፈልጋችሁ መጥበሻው ደግሞ ላሳያችሁ። እኔ እንግዲህ ይሄ የእንጀራ መጋገሪያዬ ነው እና እዚህ ጋር ይሄ ምጣዴ እንግዲህ እንደጋገርኩ ነው ቁጭ አደረኩት። ሌላ ነገር ምንም አልሰራበትም። እንደምታዩት ምጣዱ እንደዚህ ያለ መሆን አለበት። እኔ በዚህ በተቻለ መጠን ያው እኔ ሰው ቤት ነው ያለሁት፣ ነገር ግን አሰሪዎቼ ምናምን በዚህ ምግብ መስራት ከፈለጉ እነሱ ሊሰሩበት ይችላሉ። እኔ ግን በተቻለ መጠን በዚህ ይሄ ብዙ ነገር አቅጠባብስበት ማክሰራ እኔ አሰራበትም። ግን ምናልባት የምትፈልጉ መጥበስ የምትፈልጉ ትኖር ትችላላችሁ። ግን ብትጠብሱበትም የሆነ ነገር ብትሰሩበትም ግን ይሄ ምጣዱ እንዳይጫጫት ወይም መጥበሻውን የሆነ ነገር ስትሰሩ በሹካ በማንኪያ እንትን ስንል መጥበሻው ይጫጫራል። ሲጫጫር እንጀራ ያወጣላችሁም። ስለዚህ ግዴታ ልስልስ ያለ መሆን አለበት። ይሄ ሊኖራችሁ ይገባል። ሁለተኛ ደግሞ ዱቄት የተለያዩ ዱቄቶች አሉ። እኔ የምጠቀመው ይሄንን የፍርኖ ዱቄት ነው። እንግዲህ ይለያያል እንዳገሩ። ይሄ የኖርማል ዱቄት ነው የምገዛው። ይሄ ማለት ብዙ ጊዜ ዱቄት እዚህ ጋር አሁን ብዙ ዱቄቶች አሉ። የኬክ ምልክት፣ የዳቦ ምልክት፣ እያንዳንዱ ምልክት ያለበት ዱቄት አለ። እሱ አይሆንም ለእንጀራ የሚሆነው ኖርማል ዱቄት ለዳቦ የሚሆን ብላችሁ ከገዛችሁ
ይሆናል። ግን ሞክሩት፣ ዱቄቱን ሞክሩት። ግን ያስታውቃል። በጣም ነጭ ላም ያለው ዱቄት አይሆንም ለእንጀራ። ስለዚህ እኔ ዛሬ የምጠቀመው ይሄንን ዱቄት ነው። ስለዚህ ከመጀመሪያው ጀምሬ እንዴት እንደማቦካው አሁን ብዙ ጊዜ እርሾ አስቀምጬ ምናምን ነው ማቦካው። ግን እርሾ ከሌላችሁ ለመጀመሪያ ጊዜ እንጀራ መጋገር ስትፈልጉ ወይም ለመጀመሪያ ጊዜ እንጀራ ለመጋገር ላሰባችሁ እህቶቼ ይሄ ቪዲዮ ለእናንተ ነው። እኔ ብዙ ጊዜ ሊብ ላይ ስገባ ሰራ የምታዩኝ ለዛ ነው። እኔ እንግዲህ እንደምታዩት እዚህ ጋር ያዘጋጀሁት ምንም ነገር የለም። እዚህ ጋር ባዶ ነው፣ እዚህ ጋር ባዶ ነው። ሶ ዱቄቴን እነፋለሁ። ምክንያቱም ዱቄቱ መነፋት አለበት። አሁን ሙቀት ስለሆነ እያንዳንዱን ነገር መንፋት አለባችሁ። የሆነ ነገር ሰራ የሚኖር ማለት ነው። እንደዚህ ዱቄቴን እነፋዋለሁ። ይሄ ለመጀመሪያ ለመጋገር ላሰባችሁ እህቶቼ ማለት ነውና እንደምታዩት ይሄ ዱቄቱ በጣም ነጭ አይደለም። የሆነ በቃ የምንድነው ስሙ ይሄ በደንብ አላምም። ለኬክ ምናምን እኔ አሁን ለዳቦም ልጠቀመው እችላለሁ፣ ችግር የለብኝም። ግን ግዴታ ለእንጀራ የሚሆነኝ ይሄንን ነው ማለት ነው። ስለዚህ በምጣድ እያላችሁ ዱቄት እያለ አረብ ሀገር ዱቄት ርካሽ ነው። የትም ሀገር ዱቄት ያን ውድ አይደለም። ዱቄት ካላችሁ ደግሞ እንደምታዩት ቲማቲምም ለብ ሰርታችሁ ቢሆን እንጀራ ካላችሁ መብራት ትችላላችሁ ማለት ነው። ስለዚህ እኔ እንደዚህ አድርጌ ዱቄቱን እነፋለሁ ማለት ነው። መንፋት ያው መቼም ብልህ አንዳንዴ ሁሉም ሰው ከእናቱ ወዳለ ሙያ የተማረው አሁን ወንፊት የለም እዚህ ሀገር። ግን ይሄ በማጥለያ በእንደዚህ ማንፋት እንችላለን ማለት ነው። ግዴታ አሁን ሙቀት ስለሆነ እኔ አያለው ዱቄት ጥሮብኝ ንጹህ ነው። ከዛ እንግዲህ እንደዚህ ካደረኩ በኋላ ለመጀመሪያ ጊዜ ሰረም ላቦካ ስለሆነ እንትን የለኝም ማለት ያስቀመጥኩት እርሾ ምናምን የለንም። በቃ ከመጀመሪያው ጀምሬ ነው። ለመጀመሪያ ጊዜ መጋገር ስትፈልጉ ይሄንን ዱቄት እንደዚህ አድርጋችሁ ከዛ እዚህ ጋር በግምት እኔ ያው ግምቱን ስለማውቀው በደንብ እንዲቦካ ከፈለጋችሁ አንዱን እሽግ ማድረግ ትችላላችሁ። እኔ ግን ትንሽዬ ነው ያደረኩት። ለምን ከዚህ በፊት ተጠቀምኩት ነበረ እና ከዛ እዚህ ጋር ውሃ አለኝ እንደምታዩት። በጣም ቀላል ሲምፕል ነው በቃ በጣም ማለት ነው። ከዛ ቅዱስ አምላክ እንደዚህ እጄን ታጥቤያለሁ። እንደዚህ አቦካዋለሁ ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። እንደዚህ ለእናንተ አሁን የማሳያችሁ ለመጀመሪያ ጊዜ እንጀራ ለመጋገር ላሰባችሁ ነው። ከዛ እኔ አሁን ይሄንን ስጋግር ጋግሬ ስጨርስ የዚህን እርሾ ወይም አንድ እንጀራ ቢሆን አስቀርና መልሼ ጥብጥብ አድርጌው ሲሆን በዚህ ክድና ያስቀምጥና ኔክስት ታይም ስጋግር ዱቄቱን እንዳሳየኋችሁ ነፍቼ በዛ እርሾ ነው እንጀራ ማቦካው ማለት ነው። ከዛ ራሱ ከፈለጋችሁ አንድ ቀን ከፈለጋችሁ 2 ቀን አቆይታችሁ መጋገር ትችላላችሁ። አሁን ይሄ ከ1 ሰዓት በኋላ እንጀራ መሆን ይችላል። ግን እኔ አቆይቼ ቡክት ሲል ከፈለኩ ከነገ ወዲያ መጋገር እችላለሁ። ግን እንደ ፍላጎታችሁ ነው። ግን በደንብ ሲቦካ ፍርፍር ሁሉ ሊሆን ይችላል እና እንደዚህ በደረቁ በደንብ እሽት ማድረግ አለባችሁ ጋይስ። በደንብ ማለት ነው። ለምን በቃ ሁሉም ነገር ዳቦም ሆነ ምንም ስትጋግሩ እንደዚህ በደንብ መታሸት አለበት። ካታሸ ምንም ነገር አይጣፍጥምም አያምርም ጉዶችዬ። ስለዚህ እንደምታዩት እኔ ይሄንን እንደዚህ በደንብ ማሸት አለብኝ። ውሃ ደግሞ ኖርማል ውሃ ነው ያደረኩት። ኖርማል ቀዝቃዛም አይደለም ሙቅም አይደለም ማለት ነው። እና በጣም ቀላል በጣም ማለት ነው። እና ብዙዎቻችሁ እስኪ እንዴት እንደሚጋገር ንገሪን ከመጀመሪያው ምናምን የምትሉ ልጆች አላችሁ። ሊብ ላይ ነው ብዙ ጊዜ እንጀራ የምጋግረውና ለዛ ነው እንደዚህ በደንብ እሽት ታደርጋላችሁ ማለት ነው። አያችሁ በደንብ እሽት ልክ እንደ ዳቦ ማለት ነው። እንደዚህ አድርጋችሁ ለምን መስራት መጋገር እየቻላችሁ ለምን ማርያምን እንጀራ እያማራችሁ በተለይ ደግሞ በአፍ ሲሆን ማለት ነው። እና እዩት እንደዚህ በደንብ
ስለማይመች ነው እንጂ በሁለት እጄ ባወካው ደስ ይለኛል። ልክ እንደ ዳቦ ማለት ነው። እና እንደምታዩት ውሃ ጠብ እያደረኩኝ እያሸሁት ነው። በጣም ሲታሽ ቆንጆ እንጀራ ነው የሚሆነው ማለት ነው። እኔ ከዚህ በኋላ ሰራ እንጀራ ቪዲዮ ምሰራ አይመስለኝም እንዴት ማብካት እንዳለብኝ፣ ምክንያቱም ብዙ ጊዜ እናገራለሁ፣ ግን ብዙዎቻችሁ ቪዲዮ ሰሪልን ሰራ የምትሉኝ እና ይሄ እንደዚህ ውሃ ጠብ እያደረኩኝ እጄን ደከመኝ። ያችሁት እንደዚህ አድርግና ማለት ነው። እኔ ሊጡ በነገራችን ላይ የፍርኖ ዱቄት ስለሆነ ውሃ ብዙ እንዳታደርጉ። ማርያም ኩፍ ሲል በወፍራም አድርጋችሁ ስታስቀምጡት ኩፍ ሲል የሆነ ቅልጥል ይላል፣ ውሃ ያነሳም አንዳንዴ እና እንደምታዩት እኔ እንደዚህ አድርጌያለሁኝ እና ከዛ ይሄንን አስቀምጥና ልክ ስጋግር አየዋለሁ፣ ሊጡን አየዋለሁ ማለት ነው። በጣም ወፍራም ከሆነ በጣም እንትን አሁን ለምሳሌ እኔ እንደ ዳቦስ በወፍራም በደረቁ ሰራሽውት ትንሽ የጓጉረብኝ ይመስለኛል፣ ግን ስጋግር አጠለዋለሁ፣ ችግር የለውም። ግን ኩፍ ሲል ይጠፋል። እንደዚህ አድርጌ አስቀምጠዋለሁ ማለት ነው፣ ሊጡን ማለት ነው። እንደዚህ አድርጌ አስቀምጠዋለሁ። ልክ ልጋግር ስር ትንሽ ውሃ ጠብ አድርጌ አቃጥንና ነው የምጋግረው ማለት ነው። ለምን አሁን አቅጥኜ ባስቀምጠው በኋላ ቀጥንብኝ ስለሚችል እንደምታዩት እንደ ዳቦ በቃ እንደ ዳቦ እንትን ማለት ነው። እንደዚህ አያችሁ፣ ልክ እንደ ብጥብጥ ነው ያደረኩት። እንደዚህ አድርጋችሁ ከፈለጋችሁ ኩፍ ሲልላችሁ፣ ከፈለጋችሁ ማታ፣ ከፈለጋችሁ ነገ ጧት፣ ከፈለጋችሁ ከነገ ወዳ መጋገር ትችላላችሁ፣ ኩፍ ሲል ማለት ነው። እኔ እንግዲህ እንዴት እንደምታወቂ ከመጀመሪያው ጀምረሽ ነገር ይሰራላችሁ ነው። እንደዚህ አድርጌ ነው የማስቀምጠው። መቼም ይገባችኋል ብዬ አስባለሁ። እና ውዶችዬ እንግዲህ ይሄን ይመስላል እንጀራ ከመጀመሪያው ጀምሬ እማወቀው እንደዚህ ነው። ኩፍ ሲልልኝ አሁን ስንት ሰዓት ነው? አይ ዶንት ኖ። ከአንድ ሰዓት በኋላ ኩፍ ይላል። ከዛ ከአንድ ሰዓት በኋላ አቀጥነዋለሁ። ይጓጉራ ካለብኝ አጠለዋለሁ። ለምን በመጀመሪያ በደረቁ እንደ ዳቦ ስለሆነ ያሸሁት ሊጓጉር ስለሚችልባችሁ ማጥለል ትችላላችሁ። ከዛ በኋላ ምጣዳችሁን አስምታችሁ ሲያያችሁ መጋገር። ከዛ ውሃ የሚያስጨምር ከሆነ ቀስ ያያችሁ ውሃ መጨመር። ለምን ፍርኖ ዱቄት ስለሆነ ውሃ እና ይሄ የመጀመሪያው ነው። የመጀመሪያው እንጀራ ስትጋግሩ ነው። ከዛ በኋላ ይሄንን ስትጋግሩ የሚተርፋችሁን እርሾ ክድን አድርጋችሁ በክዳን ባለው ዕቃ ፍሪጅ ውስጥ አስቀምጣችሁ ሙቀት ስለሆነ ከዛ ኔክስት ታይም ስትጋግሩ፣ ሌላ ጊዜ ስትጋግሩ በዛ በእርሾ ልክ እንደ እናቶቻችን ቡክት አድርጋችሁ በአንድ ቀን ወይ በሁለት ቀን
ጧት አብኩታችሁ ማታ ድጋጉት። ለምን እርሾ ስለሆነ ይቦካል። ይሄ ግን ኩፍ ቢልም አፍለኛ ስለሚል ነገ ወይም ከ3 ቀን በኋላ ብትጋግሩት እንዴት እንደሚያምር ከቻልኩ ቪዲዮ እሰራላችኋለሁ። ግን ለመጀመሪያ ጊዜ እንጀራ መጋገር ላሰባችሁ እንደዚህ እንደኔ ተጠቀሙ ማለት ነው። መልካም ጊዜ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ሸር በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ